መጡ ሁለቱ ምስኪኖች። የኔ እናት ሩታዬ በጣም ነው የምታሳዝነኝ እግዚአብሔርን። እንዲሁም ደግሞ ውዥሚትም እንግዲህ ዛሬ ላይ ከሩቲ ጋር እንዲሆነው ተመሳሳይ እኔ ያሳዝነኝ እግዚአብሔርን። ቡዜ ግን ምን አስባ ነው በስተመጨረሻው ያስታረቀቻቸው? አንድ ሆነው ጭራሽ እኮ ነይ እንሂድ ብሎ በስተመጨረሻው እጅ ለእጅ ተያይዘው የሩታዬን እጅ ይዛ ነው የሄደችው ሄርሜላ ማለት ነው። የኔ ምስኪኖች እንዴት እንዳሳዘኑኝ እግዚአብሔርን ነው የምላችሁና ምንድነው ያለው? እነሱ ከሄዱ በኋላ እሰይ አቃጠልናቸው፣ አንጀቴ ቅቤ ጠጣለ። ቶ አብርሃም አንተ ግን ሰው ነህ? እግዚአብሔርን ይሄ ሰው ነው አውሬ ነው እንጂ ጅላጅል ማለት ነው። ፍቅር ደግሞ ምንድነው ያለችው? መሬት ላይ ያለ ሰው መውደቅን አይፈራም ማለች። ለነገሩ ትክክል ነሽ። ምክንያቱም ብዙ ጊዜ ወንዶች ተቀያይረሻል። በህይወትሽ ላይ ምን ያላመጣሽ ወንድ አለ? ያን ከፉአድ አንድ ወለድሽ። ከፉአድ በኋላ ራሱ ስንት ልጆች አሉ? እነ ዳጊ አለ። አሁን በአንድ ቪዲዮ ትላንትና በተለቀቀው ቪዲዮ ከዳጊ ጋር እኔ አዲስ ፍቅረኛ የድሮ ፍቅረኛ አለኝ የሚወደኝ ሰው አለ ብላ በአንድ ቪዲዮ ነው ዳጊን የሸኘችው ማለት ነው። ከዛ በፊት ደግሞ አሌክስ ምናምን ብዙ ሰዎች አሉ፣ ብዙ ወንዶች ፍቅር ያመላለሰቻቸው ማለት ነው። አብርሃምም ደግሞ እንደዛው ማለት ነው። ብዙ መቅዲ አለች፣ ነፂ አለች፣ እቺ ራሷ ፍቅር አለች፣ እዚች ጋር ራሱ ሶስት አሉ ማለት ነው። ከልጁ እናት ጋር ማለት ነው። እነኚህን ሁላ ሴቶች ከልጁ እናት ጋር ነው የሚያወዳደረው። በዚህ ጋር ደግሞ ልጅ አንድ ልጅ አንቺም አንድ ልጅ አለሽ እኔም አንድ ልጅ አለኝ እያለ ያሽቃብጣል። ደግሞ ቆየት ሲል ደግሞ ማለት ነው እኔ ጭራሽ አላገባውም ይላል ማለት ነው። ምንድነው የሚያወራው አብርሃም ማለት ነው ጋይስ? እና እኔ የምታሳዝነኝ ሩታዬ የልጁ እናት ሆና ከእንደዚህ አይነት ሴቶች ጋር እሷም ማወዳደሩ ገባችሁ አይደል ወዶችዬ? የምሬን ነው የምላቸው። እና በጣም ነው የምታሳፍረው። ደግሞ ሁለቱ ተስማምተው አንድ ላይ ሆነው መጥተው በስተመጨረሻ እንግዲህ አፌዘውባቸው ለመዝፈን እንደ ዘፈን ያደርገዋል። የሆነ ደግሞ ሁሌም የሚዘፍና ፍቅር እንትን አለች ፍቅርዬ ወየ ወየ የሚባል ፍቅር ዘፈን ማለት ሁሌም ነው። ከዚህ በፊትም ከነነፂ ጋር ሲፋጁ በነበረበት ጊዜ ፍቅርን ያመጣ ጊዜ ይሄንኑ ዘፈን ነበር ሲደጋግም የነበረው አብርሃም ማለት ነው። እንግዲህ ተጃጅለው በሳቅም ቢሆን በንዴትም ሁለቱን እንግዲህ አፍጨርጭረው በስተመጨረሻ ወደ ቤታቸው ለመሄድ እንግዲህ ነይ ሩታዬ እንሂድ ብላ ውሽሚት ራሷ እጇን ይዛ እንግዲህ ጉዟቸውን ቀጥለዋል ማለት ነው። እኔ በጣም ነው ያሳዘነኝ እግዚአብሔርን ነው ምልክ አብርሃም እጅህን